ለመሆን ስንት ውስጥ እንደሚጠይቁት ታይ። ወይኔ ታደለሽ ከለርሽ፣ ወይኔ ስታምሪ፣ በቃ ወይኔ ድንግጥ ነው የሚሉት። በቃ እንደዚህ አይነት ከለር እንዴት እንደሚወዱ። አረ ምን አድርጌ ነው የምትሏት? ሊበሉኝ። በነገራችን ላይ ልንገራችሁ፣ የሚሳደቡት እነማን እንደሆኑ ታውቃላችሁ? በህይወታቸው ከራሳቸው ጋር የተጣሉ ሰዎች ናቸው የሚሳደቡት። ይሄኔ 100 ኪሎ ትሆናለች፣ ይሄኔ ባሏ ዘፍዝፏት ሄዷል። ገባሽ? የኖሩ ካርቷ በሙሉ ጠፍቶባታል። ስለዚህ ስታያችሁ ትሳደባላችሁ። እንደናንተ አይነት ቆንጆ የሆኑ ሴቶች ያ ምንም ነገር ያልቀረባቸው አይሳደቡ ነው ወይ? ላይፋቸውን በስነ ስርዓት ምንም እነዚህ ግድንግድ እናቶች የሉም። ትልልቆቹ በቃ እነዚህ ላይፍ አመለጠን ብለው የሚያስቡ እነሱ ናቸው በነገራችን ላይ እንደዚህ የሚሆኑት እንጂ ስቲል ለምን የ70 ዓመት አትሆኝም? ኢንጆይት። እኔ እኮ ዛሬ ይኸውልሽ ብታይ ያ ጤና ስላለኝ ስላሰብኩበት ምንድነው አሁን ለምሳሌ እንደኔ ሁኛ አይደለም። ለምሳሌ አንቺ ወክ መብላት ሊያምርሽ ይችላል፣ ፊልም መግባት ሊያምርሽ ይችላል፣ ጥሩ ምግብ ማሳደድ ሊያምርሽ ይችላል፣ ወይንም ደግሞ የሆነ ተራራ ማውጣት፣ ሌላ ታለንት፣ ሌላ ሆቢ ሊኖርሽ ይችላል። ድዊት ቤተክርስቲያን መሄድ ሊሆን ይችላል፣ ለእኛ መጸለይ፣ ለአካባቢሽ በሱሱን አርጊው። ገብቶሻል? እኔ ጂጂ ደግሞ የሚያምረኝ ምናምን ላት መቆላት ሊሆን ይችላል። ባንቺ ቋንቋ ደስ ይለኛል። በቃ በተለይ ታይ ስባል ዛሬ ጠዋት ራሱ ተናግሮታል። ዮኒ ሙጀሊያም ተናግሮታል። ታይ ሲሏት ይብስባታል ብሏል። ታይ ሲሉኝ ደግሞ ጭራሽ በይ ያልሽኝ መስሎኝ እሳት ውስጥ ነው የምገባው። ግን ታይ በይ ስላልሽኝ ሳይሆን ግዴታዬ ስለሆነ ነው። ገብቶሻል? ግዴታዬ ስለሆነ እኔ በጣም የምታስቁኝ እኔ እንግዲህ ስታቁኝ እዚህ ሚዲያ ላይ 16 ዓመታችሁ ነው። እንኳን ዛሬ እንኳን ጡቴም ቂጤም ቆንጆ ሆኖ አይደለም ያንን ቦርጭ ተሸክሜ ኢጅፕት ላይ ሳምቦጭ አረቀላችሁ አልነበረም ወይ? ዛሬ ነው ወይ የምታውቁኝ? ያንን ቦርጭ እሺ ቦጭ ያርኩኝ ሳሳያችሁ አልነበረ ውሃ ውስጥ እንደ ኤሊ? ምን ሆናችሁ ነው ዛሬ እንደዚህ ኮፒ ሊንክ ቲንክ ሶ ማች ማማዬ በቃ አዲስ ናችሁ እንዴ? ለኔ ቦርጭና ጎንጭ ለኔ ቂጥ አዲስ ናችሁ ወይ? እንደው ቲክቶክ ባይዘጋው ኖሮ አሳይሽ ነበር። አይ ዊል ሾው ዩ ቤቢ አይ ዊል ሾው ዩ። እንደው ባይዘጋው ኖሮ አሳይሽ ነበር፣ ግን ይዘጋዋል። ችግሩ አልሰማም ቢቢዬ። እኔ ዶንት አስከሚ እኔ ጂጂ ራሴን እኮ አልሰማም። አንዳንዴ እኮ እኔ እኮ ከራሴ ጋር እኮ አይደለሁም በነገራችን ላይ ሲሪየስሊ። አሁን እናንተ ሁሉ ጊዜ እኔ የሚያዘኝ ሁለት ነገር አለ ውስጤ። አንዱ ሲፈልግ ባህር ግቢ ይለኛል፣ አንዱ ደግሞ ታይ በዚህ በኩል ውጭ ይለኛል። ከዛ ሁለቱን አጣላቸዋለሁ እኔ ራሴ። ከዛ እዘዙበት በአይምሮ ወይም በሰውነት የምዘዙበትና የገፋኝ ጋር ሄጄ ባህር ምገባ ነው ከሆነ ገባለሁ፣ እንትን ላይ ሞጣ ከሆነ ወጣለሁ። እንዲህ ነኝ እኔ። ጭራሽ ደግሞ ታይ ካላችሁ ደግሞ ብሶብኝ ቁጭ ታይ ምናምን አልተው በሰውነት የማን ምን አባቱ ያገባው በገንዘቤ ዝም አትያቸው። ቀላል ሞተዋል እንዴ? እኔ ግን ይኸውላችሁ ለእኛ ለአሮጊቶቹ ታውን እሺ፣ እኔ ለወጣቶቹ ነው መክራችሁ። እግዚአብሔር ምስክሬ ነው፣ ይደረስበታል። ጋይስ ላችሁ ስራ ስሩ። መስራት የምትችሉት የምታገኙትን ገንዘብ ጥርቅም አድርጉ። ከዛ የሆነ ሰዓት ላይ ገንዘቡን ለውጡት። የሆነ ስራ ገንዘባችሁን ጥርቅም አድርጉ። ጤናችሁን ጠብቁ። ጸሎታችሁን አድርጉ። ከቻላችሁ በሀቅ ለማምጣት ሞክሩ፣ በእውነት ለማምጣት። ከዛ በኋላ ትኖሩታላችሁ። ኑሮ ማንንም እንዳሰቡ ማንንም ይሄን ላይፍ አይኖርብንም፣ እንኖርበታለን እንጂ ማንንም እንዳሰቡ። እኔ ለወጣቶቹ ነው። እኔ ከጃጁ አሮጊቶች ጋራ እነዚህ ጭንቅላታቸው ከጃጀ እድሜያቸው ብቻ ሳይሆን ጭንቅላታቸው ከጃጀ ጋር እኔ አልችላቸው። ይኸው 15 ዓመት በሙሉ ከነሱ ጋር ስመላለስ ያመለጠኝን ጊዜ ሳስበው ሆይ ወጣቶቹ እሺ ከብቻፕ ማንንም እንዳትፈሩ። ምድረ ሞጋጌ ይሄ ባህል ውስጥ የተደበቀ ቢያገኛችሁ እኮ እናት ያገላብጡ ነው። እንዳትፈሩ እሺ እንዳትፈሩ።
ይሄ ግዴታ ነው፣ ግዴታ ነው፣ ግዴታ ነው። እንደዚህ ይኸው እንደዚህ ሆናችሁ አትምጡ፣ ቂጣችሁን አታነቃንቁ ስላችሁ ሁ አሬዩ በሉት። ልጅሽ ብሆን እናቴ ናት አልልም። ጥሩነቱ የኔ ልጅ አለመሆንሽ ነው ደስ የሚለው። የኔ ልጅ አለመሆንሽ አንቄ ነበረ እዛ እንትን ላይ መወረወርሽ። እሺ ግላው አንቺ ሪከርደር ትሆኛለሽ እና ብሎክ ላርግሽ ምን ትያለሽ የሚል ሰው ሪከርደር ነው። ለዩቲዩብሽ እስከ መጨረሻው አሰናበትኩሽ። እስከ መጨረሻው ስላከሊ ምን ትያለሽ ብለው ከጠየቋችሁ ዩቲዩበሮች ናቸው። ብሎክ አርጓችሁ። ቶሚዬ ወይ የትኛው ቶሚ ነው? እስቲ የትኛው ነው? ይቅርታ ቆይ ወይ ቶሚ ምን መሰለች፣ እኔ ግን ካንተ የጠበቅኩትኝ አንበሳ ነበር። ለነገሩ ጊፍተሮች እየከሰሩ እያጭበረበሩ ነው አሉ። ጋይስ ዋት ዩ ቲንክ? ወንድሜ 1 ሚሊዮን ብር ተበላ አይደለ የኔ እናት? አይገርምም? አይ ምንድን ነው ያልከኝ ቶሚ? ምን ትመስያለሽ ነው ያልከኝ? ምን መሰለች ነው ያልከኝ? ዋት ታዘብኩክ። ሄራዬ የኔ እናት ቴንክ ዩ ሶ ማች። በእናትሽ የኔ እናት ፊልተር እንደሌለሽ እዚህ ላይ ኢፌክት ነው ያለው። ፊልተር አላረኩኝ። ፊልተር ባረግማ ምን እንደምመስል ታውቂያለሽ? ነጭ ነው የምመስለው። ጂጂዬ ላሜ ቦራ አይሻልሽም? ሙጋ ጎራ ላሜ ቦራ ምን እንደሆነ አታውቁም? ቆንጆ ጡት አታውቁም? ቤስት የሆነ ጡት ያለኝ ቤስት የሌለ ማንም ጋር የሌለ እኔ ጋር ብቻ ያለ በጣም የተወሰኑ ሴቶች ብቻ ነው ያለ እንደዚህ አይነት ጡት። ዛሬ ልሰራ ብለሽ እንደዚህ አይነት ጡት ለማሰራት ከፈለግሽ የኔ እናት ዶክተሮች መስራት አይችሉም። በጣም ሬር ናቸው በእንደዚህ አይነት ሳይዝ ላይ ራሱ እንትኑ አለ። አሁን ለምሳሌ ትመርጣላችሁ፣ ሮንዶ አለ፣ አፕሉ አለ፣ ማንጎ አለ። እንደዚህ ነ አስገብተውት ለማጣበቅ ከሰውነታችሁ ጋር ሲፈልጉ ኢስ ኮምፕሊሲየት። ብዙ ጊዜ እንደዚህ አይነት ጡት እንደኔ አይነት ቅርጽ ጡታቸው የተሰሩ ሰዎች ሜቢ በአመት 1-2 ሆስፒታል ተመልሰው የመሄድ አጋጣሚ ያጋጥማቸዋል። ለምን ማለት ጥሩ ነው። ቆዳ ያስፈልግሻል። እንደኔ አይነት ለመሰራት ተፈጥሮ ያስፈልግሻል። እከክ ያ ክቡን ቁጭ ማድረግ ይቻላል ማንም ሰው ላይ። ይሄንን ግን መስራት አይቻልም። ዶክተሮችን አናግሪ። ደንቆሮ ምን ታውቂያለሽ? አያውቁም እኮ ደግሞ እኮ ከመሳደባቸው እንዱ አንዷም አሁን እሷን አልናገራትም። በነገር ላይ ትላንትና በለጠፍኩት ቪዲዮ ላይ በጣም በቃ አይ አልኩ በቃ ለነገሩ እኛ እንደ ሀገር እንደወደቀን ያየሁትኝ ትላንትና ነው። በጣም ሲምፕል ጥያቄ፣ በጣም ሲምፕል የሆነ ምን አለች? ወይኔ ጂጂዬ 4-5 ናቸው እንዲያሉ ወይኔ ጂጂዬ አለች። አዲዳስ ተደርጎ እኮ አለች ባህር ላይ አይገባም አለች። እግዚአብሔር ይስጣቸው አሉ ደግሞ ትንሽ ኤክስፒሪየንሱ ያላቸው ከስር ከታች ሆኑና የኔ ቆንጆ ያለችበት አይነት የቢች አይነት ይለያያል። እና ሂል አድርጌ እንድመጣ ፈልገሽ እንደሆነ እንደ መድኃኒዓለም ልቦና ይስጥሽ ነው የምለው። አሁን አንቺን ባለማወቅሽ እኔ አንቺን አልናገርሽ፣ ምክንያቱም ሁሉም ሰው ያንን ማወቅ የለበትም። በነገራችን ላይ ግን በጣም ሲምፕል ነው፣ በጣም ሲምፕል ነው ነው። እኛም ያወቅነው እንግዲህ ስለ ትራቭል ስናይ ነው። አሁን ትራቭል ላይ ስናይ ህጎች አሉ። እንደዚህ ቢች አካባቢ ስቴጅ ምን አይነት ቢቾች ጋር ነው የምትሄጁ? ምን መልበስ አለብሽ? ምን አይነት ነገር መልበስ አለብሽ? በስንት ግራር ላይ ምን አይነት ቢኬኖችን መግዛት አለብሽ? ምን አይነት ኳሊቲ ያላቸው፣ ምን አይነት ሽቶፍ አላቸው? ይህንን በሙሉ እኛም አንበበን ነው። በነገራችን ላይ የጻፉ ሰዎች አሉ፣ የተመራመሩ ሰዎች አሉ። ያንን የጻፉትን እኛ አንብበን ነው እንግዲህ የምንገሰጥ። የኔ እናት አንቺ ደግሞ እኔ በምለጥፈው ቪዲዮ ላይ ከመገሰጥሽ በፊት ያ ጂጂዬ ዋይ
ለምንድን ነው ይሄን ያደረገችው ብቲ ምን አለበት ኮሜንት ከመጻፍሽ ወዲህ። አንቺ አይደለሽም ቲቲ። ቴንክ ዩ ጋይስ፣ ኮፒ ሊንክ እያደረጋችሁልኝ ቴንክ ዩ ሶ ማች። ሚሪዬ እምቢ አላረጅም ነው ያልሽው። የኔን እድሜ አይስጥሽ የኔ እናትዬ። እዛው ባለሽበት አሁኑ ነው። ባይ 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 ባይ። እና ይኸውልሽ ያ ጫማ የሚደረገው እሽትራንቶች ላይ አንዳንድ ጊዜ ኃይለኛ የሆኑ አሳዎች አሉ፣ መርዝ ያላቸው አሳዎች አሉ። ሁለተኛ ነገር ደግሞ ድንጋዮች አሉ። እነዛ ድንጋዮች እግሮችን ይጎዳሉ። ሶስተኛ ነገር ደግሞ እነዛ ድንጋዮች ፀሐይ ካገኛቸው ከውሃው ስትውጪ ድንጋዩ እሽትራንቱ ድንጋይ ዛንዱ ማለት ነው በጣም ፋይን ያልሆነ በጣም ሙቀት የሚያጠራቅም የሆነና እግርሽን ወስዶ ለብኛው ቂጤ ለብልቦኛል ድንጋይ ላይ ተቀምጬ ለፎቶ ብዬ ማለት ነው። እና ድንጋይ ያለበት ቢች ስትሄጂ እንደዚህ አይነት ጫማዎች መጠቀም አለብሽ። እንዲሁም ደግሞ አንዳንድ ጊዜ እንዲያውም ሙሉ ልብስ መልበስ ያለብሽ ጊዜ አለ። አንዳንድ መርዛም የሆኑ አሳዎች አሉ ከነከሱሽ እስከ ሞት የሚያደርሱ። ያንን በሙሉ አይተሽ ተጠንቀቀሽ በየጊዜ የሚወጡትን ነገሮች እነዛ አሳዎች ተገኝተው ምናልባት ሌላ ሰው ነድፈው ከሆነ ወይ ደግሞ ገብተው ተመራምረው አግኝተዋቸው ከሆኑ እዛ ቢች ላይ ተጠንቀቀሽ መዋኘት ያለብሽ። የኔነት አንዳንዴ ሻርክም አለ ሊበላሽ ይችላል። አንዳንዴም ደግሞ ከፈራሽ ታዲያ ለምን አትወጪም? ቴንክ ዩ ሶ ማች ማማዬ። እና ያ ጫማ የሚደረገው አይተሻል፣ የቆምኩበት ድንጋይ ከእንደገና ውሃ ውስጥ ያለው ድንጋይ እግሬን ቢያገኘው አለቀልኝ። በቃ ሆስፒታል ልዝናና መጥቼ ሆስፒታል ነው ቀንስ ያለ ጡትሽን አንሺው ለመተሽ አንቻታንሹ እንኳን የሚነሳ ቢታይ ነገር የለሽም አንቺ ማለት ነው። ደግሞ ስቶፕ የሚለውን ያ ፎቶ ለጥፈሻል የሴቶችን። ከዛ ትመጪና ጡትሽን ቂጥሽን እንድሽን አንሹት ያለሽ ቅኛው የቅናት ፕሮግራም ይሆንልሽ። ባልሽን ቢያለሽ እንዴ እያየ ተቸገርሽ ጊዜ ያልሰጥሻል፣ ታይም የለውም። በቃ እንደዚህ ሆነሽ ተሰገጭለታ። ኪችን ገብተሽ ሽሮ ሰሪ ብቻ አትሁኚ፣ ላይፉንም ስሪለት። ሆዱን ይወዳል የሚል አባባል አላችሁ። የኔ እናት እድሜ ለምግብ ቤቶች ስግጥ አርጎ ክትፎን ከቀይ ወጥ፣ ቀይ ወጡን ከቅቅል፣ ቅቅሉን ከቁርጦ ከጥብሱ አርጎ ማርጦ በልቶ ላንቺ 10 ብር ይሰጥሽና በዛ 10 ብር ሽንኩርት፣ ሽሮ፣ ቅንጣቢ፣ ጨው፣ ዘይት፣ ከሰል እንድገዣ አርጎ ኑሮሽን በድህነት ጭንቅላትሽን በድቅደቅ ድብትብ አርጎት ከዛ ትመጪና ልክ እኔ ስታይ ያ ጡትሽ ወርዷል አንቺ እንደዚህ ሆንሽ። የኔ እናት እኔ 7 ስታር ገብቼ ምግቤን አርኩሽ ከፍዬ ግጥም የአማረኝን ቡፌ ከዛ ሰርቼ ማለት ነው ፕሌኔን ይዤ ተጉዤ መጥቼ ተዝናንቼ ፏ ብልጭ ብዬ ሂደት what about you ተሰገጪና እዚህ ጋራ ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ ዛሬ አሁን እኔ እገባለሁ እኔ ታያለሽ ትሳደቢያለሽ፣ ነገ ዛጋ ትሄጃለሽ ትሳደቢያለሽ፣ አናትሽን አድርቀሽ ማታ ደግሞ እሱን ይዘሽ ደግሞ የደደመውን ጭንቅላት ይዘሽ ይሄው ከዛ ይሄ ወንድ ሌላ ቤት ሲሄድ ምን ትያለሽ? ሌላ ሚስት ሲያገባ ወንዶችን አትመኑ። ኧረ እናቴ ተይኝ ተይኝ። ችግሩም ካንቺም ጭምር ነው የኔ እናት፣ ችግሩ ካንቺም ጭምር ነው። አንቺም ችግር አለብሽ ወይ ለኛ ተይውን ዘንጥበት። ለድህነት ምክንያት አንቺው ነሽ። ያ ኩሽና ለኩሽና ስትል ከሰከሽ ጊዜሽን እዛ ላይ ታጠፊያለሽ። ከዛ ደግሞ እኛ ደግሞ ኖ ትምህርት ይሻላል፣ ምን ይሻላል፣ ስራ ይሻላል፣ ራሳችን እንቻል ስትይ ደግሞ የወንድ ልጅ እንዲህ አይወድም እንደኛ ተሰገጡት ይናልሽ። አልሰገጥ ይቦልሽት ነው ወይ እኔ በወንዱም በሴቱም እኔ ግደኝ አልኩሽኝ። እንዲህ ነው ሁላችሁንም ስለምናውቅ። በነገራችን ላይ እንደዛ ስላችሁ ደግሞ የተደረጉት ነገር አይደረጉም እያልኩኝ አይደለም። ነገሮችን እንዳትለውጡ
እንዳትለውጡት። ኦኬ ይደረጋል። ያ ይሄ ሁላ ጭቅጭቅ የሚያመጣው ደግሞ አንድ ነገር ልንገራችሁ አይደለ? ማምለጥ ይቻላል፣ ትቶ መሄድ ይቻላል። ፍርሃት አለ። አዎ ፍርሃትን የበጠስን ሰዎች አለን በእናንተ እድሜ በደንብ አለ። ለዚያም ከሁለት ልጆች ጋር ያ ልጆቻችሁ እንደዛ አድርጋችሁ ብታስተምሩ ኖሮ ይሄ ሁላ ነገር አይደርስባችሁ። ገባችሁ? ማህበረሰቡ ራሱ ቆሽሿል። መሰራት ካለበት ይሄ የደነቆረ ማህበረሰብ ላይ መሰራት ያለበት። ይሄ ጭንቅላቱ የደነቆረ በሰው ቤት ገብቶ የሚያቦካ የራሱን ሊጥ የማያቦካ የቆመጠጠበት ትገቡና እንደዚህ ሆነ እንደዚህ አድርጎ ምን አገባችሁ? ከዛ ፋይት የምታደርጉት እኮ ሜንታልን ነው፣ ስርዓትን አይደለም። ማህበረሰቡን ለውጡት። ይሄ ደንቆሩ ማህበረሰብ ለውጡት። ይሄ ደነቆረ ጭንቅላቱ ጭቅቅት የሞላው ማህበረሰብ ለውጡት። እንዴ መንግስት እኮ ሁሉን አስሮ እኮ አይችልም። ስርዓት ሁሉን ተቆጣጥሮ እኮ አይችልም። መንግስት ፍርድ ካሰጠ መንግስት እንዴ ሁሉንም ይሰርቅ መንግስት ሁሉንም እንትን ይበል እንዴ? ዛሬ አንዱ ቢታሰር ነገ ገሎ ይመጣል፣ ነገ አንዱ ደብድቦ ይመጣል። አንዱ የደነቆረ ህዝብ ላይ ስሩበት። ይሄ ደነቆረ ሴቱም ወንዱም ደንቆሯል። እኛ በራሳችን ኃይል ላይፍን አሸንፈን ስንወጣ ያ ቁጭ ብላ የምትሰደብ ሴት ናት፣ ወንድ አይደለም። እኔ ወንድ ቁጭ ብሎ ሲሳደብ አንድ ሰው ነው የማውቀው፣ እሱም የሆነ ማኛ ይበላችሁ። ደግ አረገ ደግሞ ሰይ ይበላችሁ። ኩኩቲኮ ያ ቁጭ ብላ የምትሳደብ ሴቷ አለች። ቁጭ ብላ ዘርግታ እጇን እንዲዘርግታ እግሯን ዘርግታ መጥታ የምትሳደብ ያ እንኳን ጥሏት ሄደ እንኳን ጥለን ስንሄድ መከራ፣ ስንገደል መከራ። ስለዚህ ስርዓት አይደለም፣ ፍርድ ቤት አይደለም። ፍርድ ቤት ሁሉም ቢያስር ደስ ይለዋል። ሀገሪቷ ገንዘብ የላት፣ የእስር ቤት ቦታ የላቸው። ግልጹን እንንገራችሁ፣ ወንጀል በዝቷል። ስለዚህ ትዝ አንላቸው። እንቀድኛው ስንሞት ቀነሰ ነው የሚለው። ስለዚህ ከቻላችሁ ሌላ ሲስተም ፈልጉና ይህንን ደንቆሮ ጭቅቅታም አስተሳሰብ ያለውን አስተምሯቸው፣ እግዚአብሔርን አስተምሯቸው። እሱ ብቻ ነው ሊያተርፈን የሚችለው። ሴቶች እህቶቻችን ሊተርፉ የሚችሉት በእነሱና በእነሱ ነው። ይሄ ብቻ ነው የሚያተርፋችሁ። እውነቴን እኮ ነው የምልህ። እኔ ያልሆነ ይሄ መንቦጫረቅ ውጤት የማያመጣ ነገር ምንም አይታየኝም። በቃ ትንሽ ቀን ከዛ ይደክማችኋል፣ ከዛ ትሞታላችሁ። ደግማችሁ አታነሱት። ግን የተደራጀ በስነ ስርዓቱ ትልቅ ግብ ያለው ትልቅ ፕላን ያለው ሁሉንም ያካተተ ባለሀብትን ሀብት ያስፈልጋል፣ ገንዘብ ያስፈልጋል። ባለሀብትን ያ ማንኛውም ትግል ላይ ባለሀብት ያስፈልጋል። ስፖንሰር የሚሆን ነው ባለሀብትን ያካተተ ህዝብን ሁሉ ያሳተፈ ምሁሮችን ያሳተፈ ያ ምሁሮች ሲባል በጣም ፓወር ያላቸው ጠበቃዎች፣ እነሱ ደግሞ ገንዘብ ይፈልጋሉ። ካልከፈላችኋቸው አይደል ነገር አደረጉ። በነፃ የሚሰራ ነገር በሙሉ ውጤት የለውም። በነገራችን ላይ የነፃ ጠበቃ ፕራክቲስ ነው የምታደርግባቸው። እኔ ጠበቃ ነኝ ለሴቶች እንደዚህ ምናምን ሆናለሁ። እስከ ዛሬ የት ነበርሽ? ፕራክቲክ እያደረገችባችሁ ነው። ገባችሁ? ያ እስከ ዛሬ የት ነበርሽ? ለምን እስከ ዛሬ በግልሽ ተከፍለሽ አልተሰራሽም? ሰነፍ ስለሆንሽ። ይሲ ትክክለኛ እነዚህ ቦምብ የሆኑ ጠበቃዎች አሉ። በቃ ቷ ተብሎላቸው መንግስትን ማናገር የሚችሉ ትልልቅ ስፖንሰር የሚሆኑ ትልልቅ አከሌና አከሌ ተሳተፉ፣ አከሌና አከሌ ተሳተፉ፣ ትምህርት ሚኒስቴር ተሳተፍ፣ የባህልና የሴቶች የህፃናት ተሳተፍ። ኢትስ ኖት ወርኪንግ። በእናንተ ስም ደግሞ ብር የሚያገኙ አሉ። ቁጭ ብለው ከውጭ ድርጅት እኔ የማውቃቸው ገንዘብ የሚበሉ ቁጭ ብለው የሴቶች ነክ ነገር ላይ በሙሉ ኮንታክት እያደረጉ ወሬ እያቀበሉ ይሄን ያህል ተደፍሯል፣ ይሄንን አነጋግረናል። ራሱ መንግስት ውስጥ ያሉ ማለት ነው። አይ ሞቀች ደሴ ሞቀ።
ኦኬ በስመ አብ ሞቀ ጋለ የሴት ስም ውቢስቱ ማማይ ቫኬሽን ነኝ ያለሁት እናት እስቲ ቀይጭ እና ኤኒዌይ ምን ልልሽ ፓፓራዚ ይልቆ ጀንደንሽ ምን ልላችሁ ነው የፈለኩት ኮሪ